እስቲ ሌተናንት ጀነራል እርሶ ጋር አለምጣና እንግዲህ እንደሚታወቀው ደርግ ከተሸነፈ በኋላ ስልጣን ሲያዝ እርሶ ኢታማዦር ሹም ነበሩ። ከዛ ደግሞ 1993 ላይ ያው ለሁለት በተሰነጠቀበት ጊዜ ህወሓት እርሶ ከስልጣን ላይ እንዲወርዱ ተደረገ። ምን ነበር እሱ ሚስጥር? በኢትዮ ኤርትራ ጦርነት በላያችን ላይ በኢትዮጵያ መንግስት ላይ ሳንዘጋጅበት የመጣ ጦርነት ነው የነበረው። እኔ የኢታማዦር ሹም ሆኜ ሳዝ ወደ 6 ክፍለ ጦሮች ነበሩን። 54-55 ሺህ ጦር ብቻ ነበረን። የኤርትራ መንግስት በተደጋጋሚ ብሔራዊ ውትድርና ሰልጥኖ እስከ 150 ሺህ ጦር ነበረው። ወደ 18 የሚሆኑ ክፍለ ጦሮች ነበሩት። ያ ጦርነት ልንዘጋጅ የምንችልበት ምልክቶች የነበሩም ሳንዘጋጅበት ነው የመጣብን እና የተዋጋን ሰራዊት ያደራጀን ነው ኋላ መጨረሻ የሆነው ነገር የሆነውና ጦርነቱን የኢትዮጵያ ህዝብም በጣም በከፍተኛ ስሜት የተቆጣ ወጣት ሰጠን። እኛ አሰልጥነን ውጊያ ውስጥ በውጊያው የተገኘውን ውጤት አገኘን። ጦርነት አካሄዱና አፈታቱ ላይ ችግሮች ነበሩብን። በፖለቲካው አመራር ላይ ይሄ ችግር ነበረ። ሌሎች ችግሮችም ነበሩ። አሁን ለዚህ ብዙ እንትን ማይሆኑ የሚመስለኝ የአዲስ የመጣውን ለውጥ በአቶ መለስ የሚመራውን እነዚህ ሰዎች አይደግፉም፣ ስለዚህ እንቅፋት ሊሆኑ ይችላሉ የሚል ይመስለኛል። አመሰግናለሁ። እንደው ከርሶ ወደዚህ ልምጣና እንደሚታወቀው እንግዲህ ቅድምም እሳቸው እንዳነሱት ሜጀር ጀነራል የደርግ ወታደር የነበረው የኃይለ ሥላሴ ወታደር ነው ተሻግሮ የመጣው። ምናልባት ካልተሳሳኩኝ ከአንደኛ እስከ አራተኛው ክፍለ ጦር ድረስ ነው የኃይለ ሥላሴ ወታደር ነበር የሚባለውና ግን የሻዕቢያ የወያኔ የኦነግ እንቅስቃሴ በጨመረበት ጊዜ ደርግ የማስፋፊያ ስራ ነው የሰራበት ነው የሚባለው። እሱ ላይ ደርግ ለፈለገው ዓላማ ያን ወታደር ተጠቅሞት ሊሆን ይችላል፣ ትዊስት ተደርጎ ሊሆን ይችላል። ግን ያ ሰራዊት የደርግ ወታደር የሚል ስያሜ ነው የሚሰጠው። ብዙ ጊዜ ሲነሳ የወታደራዊ መንግስት ወታደር ሆኖ ሳለ ልክ አሁን የኢትዮጵያ መከላከያ እንደሚባለው ያን አይባልም እና እሱን ነገር እንዴት ነው ደግሞ በጠላትነት ተፈርጆ ነበር፣ በተለይ እርሶም በጫካ ያሉና ምንድነው እስቲ እሷን ነገር ይንገሩኝ። እንግዲህ ሌላው ታሪክ ያው ገልጻችሁታል። ከኔ የበለጠ ደግሞ ጀነራል ካሳይ ያውቀዋል። ደርግ ወደ ስልጣን የመጣው በእኛ አመለካከት በ66 ዓመተ ምህረት በተደረገው ሰፊ የህዝቦች አመጽ የተደራጀ ኃይል ስላልነበረ ወታደሩ ስልጣን ያዘ። ስልጣን ከያዘ በኋላ በወታደራዊ አገዛዝ ነው ሀገሪቱን ሲመራ የነበረው እና በዚህ ሂደት ደግሞ ዋናው ምሰሶው ዋና መሳሪያው የነበረው ያው ወታደራዊ ኃይሉ ነው። በዚህ ሂደት በእኛ ያኔ በነበረን አመዛዘን ይሄ ኢንስቲትዩሽን የህዝቦችን መብት በመርገጥ አገር ውስጥ እንግዲህ እንደተባለው ቅድም ጀነራል ካሳይ እንደገለጸው ፖለቲካው ነው የሚመራው። ሆኖ ግን በአገሪቱ ላይ ከፍተኛ ሰብአዊ መብትና ጭቆና ፈጽሟል እና ይሄ ኢንስቲትዩሽን እንዳለ መቀጠል የለበትም የሚል አመለካከት ነበረን። ቅድም እንዳነሳውት ስርዓቱ እንደፈለገ ጠምዝዞ ተጠቅሞባቸው ሊሆን ይችላል። እንደሚታወቀው የደርግ ወታደር ላይ አብዛኛው በፍቃዱ የሄደ አይነት ማርለም ከትምህርት ቤት ተጠምዝዞ የተወሰዱ ተማሪዎች ምናምን የነበሩባቸው ናቸውና እነዚህ ሰዎች ጠላት ተብሎ መፈረጃቸው ተገቢ ነበረ ወይ? ደግሞ መልሶ እነሱን መጠቀም ሕክምናም እንኳን ቢያስፈልገው ፖለቲካዊ ምን የትኛውንም አካሄድ መልሶ መጠቀም አይቻልም ነበር ወይ? ጦርነቱ በሁለት ወንድማማቾች መካከል ነው ያለው። ሰራዊቱም አገር ለመጠበቅ እነዛም ለዓላማቸው እነዚህ ሁለቱ ኃይሎች ተዋግተዋል። ይሄ ሪያሊቲው ነው። የቀድሞ ሰራዊት አንድና አንድ ነች የሱ ግዳጅ። ከራሱ በፊት ሀገር ለመጠበቅ ነው የወጣው። እሱ ፖለቲካ ምንም አያገባው። ምሳሌ ልሰጥ እችላለሁ። ጀርመን ምስራቅና ምዕራብ ጀርመን ብትወስደው ሁለቱም አጥር ሰርተው ሽቦ አድርገው አንድ ሰው ከዚህ ወደዛ ለለፍ ቢል በጥይት የሚማቱ ነበር። ጊዜው መጣ። ጊዜው ሲደርስ
ሲዋሃዱ የፖለቲካ ጉዳይ የሚመለከታቸውን ሰዎች እነሱን በህግ ወደሚጠየቅ እንትን አድርጎ ሰራዊቱን የሚጠቅመውን አንድ ላይ እንትን አድርጎ አዋሃዱ። መሳሪያው ምናምኑን ወደ አፍሪካ ምናምን ሸጡና እንትን አሉ። አሁን ስሜት ነው እዚህ ላይ የነበረው። እነዚህ ሰዎች ከዛ ሲመጡ ሰራዊቱንም ከደርግ ጋር ቆጠሩት። ማይሙት እኛ ደርግ ጋር ሆነን ያን ጊዜ ደርግን እንወደዋለን ማለት ነው። ሰራዊት ውስጥ ያለው ብዙ ነገሮች አሉ። ግዳጁ ምንድነው? እኔ አሁን በዋልኩበት ምስራቅም ሰሜንም ውያለሁ። ጦር መርቻለሁ። ሰፋፊ ክፍል ሰራዊት ህዝብ የምንጨፈጨፍ አልነበርንም። እንዲያውም ከራሳችን ራሽን ከራሳችን ሕክምና አውጥተን መረዳነን። ያቆርዳት ህዝብ ይመስክር። ምናልባት ይሄንን ነገር ከሰማ ውሃኛ ነበር የምናድለው። በራሳችን አንድ ቦቴ መድበን ጀብሃ አፈነዳና ሄደ። ሁሉንም ጃርዲን ነበር የደናዳይ በሙሉ እዛ ፓምፖችን በሙሉ አጠፋና ሄደ። እኛ ከነበላይዝ አደረግንና ያንን እንደገና አልምትን። ሻለቃ ዳዊት ነበር ያን ያስመራ። እባክህን አንድ 3 መኪና ስንዴ ላክልኝ ምርት እስኪመጣ ድረስ ይሄንን የሚሰሩትን ሰዎች እንትን እሱም ላከልን እና ላቆርዳት ህዝብ እንዲያውም ሽንኩርት በአንድ 2 መኪና ወደ ከረንና ወደ አስመራ ልከዋል። እንዲህ አይነት ነገር አለ። ግን ምንድነው ፕሮፓጋንዳ መጥፎ ነገር ነው። አንተ ከዚህ ሆነ ወደዛ እንትን የምትልከው ነገር ያ አይደለም። መታየት ያለበት ይሄ ሰራዊት ምንድነው? ተቀጠረ፣ ብሔራዊ ወታደርም ሆነ ዘመተ፣ ሄደ፣ ናቅፋ ተንጠለጠለ፣ ከዛ መጣ። ምንም ነገር የሚረባም ደሞዝ አይደለም የሚከፈለው፣ 90 ብር ነው፣ እንደዚህ ነው። ይሄ ነገር የሆነ በስሜት ነው። ችግሩ እኮ ምንድነው መሰለ? ሁሉም ወጣቶች ናቸው በዛን ጊዜ ያሉት፣ በወዲያ በኩልም ያሉ። ዛሬ ለምሳሌ ዛሬ እድሜያቸው የኔ እድሜ አካባቢ ሲደርስ ይሄ ነገር መደረግ እንደሌለበት ያምኑታል። እና ሰራዊቱ የደርግ አይደለም፣ ሰራዊቱ የኢትዮጵያ ሰራዊት ነው። እሺ፣ አመሰግናለሁ ጀነራል። እስቲ ለሳቸው ያቀረብኩትን ጥያቄ ላምጣው። ማስቀጠል ቀደም እርሶ ሲነግሩኝ አንድ ነገር ብለዋል። ቀድሞ በነበረን አመለካከት በቃ በዛ አቋም መፍረስ ነበረበት ብለዋል። እስቲ ዛሬ ላይ ሆኖ ሲመለከቱት ያ ወታደር ቢቀጥል ሀገርን አይጠቅም ነበር? የዋለበት ኢንቨስትመንት ሲወጣ ባክኖ የቀረውን ትውልድ ሲመለከቱት እንግዲህ ያኔ የነበረን አመለካከትና የወሰንበትን ውሳኔ ዛሬ ተመልሶ እንደገና እንዲህ አልነበረም ማለት አስቸጋሪ ነው። ብዙ የሚጠቅም አይመስለኝም። ዋናው ለኔ ጠቃሚ መስሎ የሚሰማኝ የሀገር መከላከያ ሰራዊት የመገንባት ጉዳይ ትልቅ ስራ ነው። ብዙ ሪሶርስ የሚወጣበት፣ ብዙ የተማረ የሰው ኃይል እውቀቱን የሚያፈስበት ስራ ነው እና ትልቁ ነገር እነዚህ የሴኩሪቲ ተቋማት የደህንነት ሊሆን ይችላል፣ የመከላከያ ሊሆን ይችላል፣ ፖሊስ ሊሆን ይችላል። መከላከያ ብቻ አይደለም የፈረሰው፣ ደህንነትም ፈርሷል። እና ከአንድ መንግስት ወደ ሌላ መንግስት ትራንሰንድ እንዲያደርጉ የምናደርገው ምን ብናደርግ ነው የሚለው ላይ ነው ትልቅ ትኩረት መደረግ ያለበት የሚመስለኝ። ያኔ በነበረው ሁኔታ ውሳኔ አሰጣጡ ላይ ነበርኩ። ስለዚህ የነበረን አመለካከትና የነበረን መረጃ ይሄ ፓርቲውና አገሪቱን ሲመራ የነበረው ፓርቲና ሰራዊቱ ጋር የነበረው ግንኙነት እንደ ኢንስቲትዩሽን ለሚቀጥለው ለውጥ እንዳለ ወስዶ ማስቀጠል ያስችላል የሚል አመለካከት አልነበረንም። ግን እንደው እርሶ ይመልሱበትና ወደ ጀነራል እመጣለሁ። ልክ ነው፣ ከፖለቲካ አንፃር ለውጡን ላያስቀጥል ይችላል ብላችሁ አምናችሁ ሊሆን ይችላል። ግን ያ ወታደር ከተበተነ በኋላም እንደውም በአንዳንድ መስሪያ ቤቶች ላይም እንዳይሰራ ሁሉ የታገደበት አጋጣሚ እንደነበረ ብዙዎች ያነሳሉና አሁን ዛሬ ላይ ሆኖ መነጋገሩ ምናልባት የሚክሳቸው ነገር ላይኖር ይችላል። የተበተነውን ፋሚሊ ግን ይቅርታ መጠየቅም ራሱ ደግሞ በአንድ ሳይድ ነገሩ አግባብ ሆኖ ከተገኘ ዛሬ ላይ በደረስንበት መረዳት ያ ዘመን ልክ አልነበረም ብለን ካሰብን ይቅርታ የምንጠይቅበት ምክንያት ምንድነው? ከወጡስ በኋላ እንዲግሏሉ አልተደረገም ወይ? ወለኔ እንግዲህ አሁን ይቅርታ ለመጠየቅም እንትን ለማለትም እኔ ማለት እሱ አይመስለኝም። ትልቁ አጀንዳ ምንድነው? አንድ እኔ የማውቀው ኢንፎርሜሽን ሰራዊቱ ከወጣ በኋላ ለነሱ ብቻ ሳይሆን
ቲፒኤልኤፍ ስር ሆኖ ረጅም ጊዜ ለታገለ ለቆሰለ ብዙ መስዋዕትነት ለከፈለም ከሰራዊት አስተናብተናል። ወደ 30 ምናምን ሺህ የሚሆን የሰራዊት አባል የቲፒኤልኤፍ አባል ወደ ሀገር ተመለስ ብለን መልሰናል። 3 ሺህ ብር 4 ሺህ ብር እየሰጠን ነው የሸኘ ነው። ለሁለቱም የሚሆን ሰራዊቱን የሚያቋቁም ኮሚሽን ቆሞ ነበር፣ በአዋጅ ቆሞ ነበር በፓርላማ ኑሯቸውን እንዲመሩ ለማድረግ የሚያስችል ስራ እንዲፈጠርላቸው ስራ እንዲያገኙ። እኔም ማቀው ይሄንን ነው። ከዚህ አልፎ ወደ ስራም እንዳይቀጠሩ የሚከለክል መመሪያ ወጥቶ ከነበረ ከዛም በላይ አክቹአሊ እነሱ እንዲቋቋሙ ለማድረግ የሚያስችል ስራ ካልተሰራ ያ ኮሚሽን ይሄን ስራውን በደንብ ካልሰራ ችግር ነበር ማለት ነው። እንደ ፖለቲካ ውሳኔ ግን ይሄ የወጣው ሰራዊት አንደኛ ከሀገር ጸጥታ አንጻር ሲታይ፣ ሁለተኛ ከጠቅላላ ሁኔታ አንጻር ሲታይ መቋቋም አለበት፣ ኑሮው መስተካከል አለበት የሚል ውሳኔ ተወስኖ ይህንን የሚሰራ ኮሚሽን ቆሞ ከኢንተርናሽናል ድርጅቶች ጋር እየተገናኘ መጀመሪያ ቀደም ብሎ የነበረውን ሰራዊት የሚያቋቁም ከዛ ቀጥሎ ደግሞ የራሳችንን ሰራዊት ስንበትን ያኔም ቢሆን ብሔራዊ ተዋጽኦን ለማስተካከል ለሱም የሚያቋቁም ሆኖ እንዲሰራ ተደርጎ ነው የተቋቋመው የሚል ነገር እኔ አላቅም። እሺ አመሰግናለሁ። ጀነራል እርሶ ጋር ልምጣና እስቲ እኔ እዚህ ላይ ትንሽ ልጨምርበት። ልክ ተሐድሶ ኮርስ ተብሎ የተለያየ ማሰልጠኛ የቀድሞ ሰራዊት ከገባ በኋላ ልክ ሰራዊቱ ሊወጣ ሲል እኔ እንዳጋጣሚ ኢህአዴግ እንደገባ አልታሰርኩም ነበረ። ያው ደርግ እስር ቤት እንደወጣን ነበረ እና እድሜም ለጡረታ ስላልደረሰ ጂቲዜድ ኤንጂ ውስጥ ተቀጥሬ ስራ ጀምሬ ነበረ። ልክ የኛ ልጆች ሊወጡ ሲሉ ታምራት ላይ ነኝ የቀድሞ ሰራዊት በማንኛውም የመንግስት መስሪያ ቤትና ኤንጂዎች ውስጥ እንዳይቀጠር የሚል ሰርኩላር አስተላልፎ አለቃዬ ፈረንጁ ጠርቶኝ አንተ በጣም እድለኛ ነህ፣ እንዲህ አይነት ሰርኩላር መጥቷል፣ ከእንግዲህ ወዲያ ሌሎች ላይ መጡ ይችላሉ፣ ግን አንተ እድለኛ ነህ ብሎኝ ነው። እና አጋጣሚ በቢሮ ሳልፍ ነው ጠርቶ ያሳየኝ። ይሄ ኮንክሪት ራሱ ታምራትም ሊመሰክር ይችላል። ወደ ጡረታው እንምጣ። ደርግ 17 ዓመት ነው የመራው። አንድ ልጅ በደርግ ጊዜ ተቀጠረ ነበር ወይም አንድ መኮንን በደርግ ጊዜ ተቆጠረ። ስንት ዓመት ነው? 17 ዓመት ነው። ምናልባት እንግዲህ ወታደር 1.5 ምናምን የበረሃ አገልግሎቱ ሊቆጥርለት ይችላል። ይሄ ሰው አሁን ከተበተነ በኋላ ጡረታ ሊያገኝ አልቻለም። ለምን? ጡረታ እነሱ በመመሪያ ነው። ልብ አድርግ፣ በመመሪያ 20 ዓመት ግልጋሎትና እድሜ 60 ይሞላል። እንዴት 20 ዓመት ግልጋሎት ሊያመጣ ይችላል? በደርግ ጊዜ የተቀጠረ ሰው። እኔ አሁን ጡረታ አለኝ በጃንሆይ ጊዜ ስለነበርኩ ከደርግም 17ቱን ጨምረን እንትን ስትሄድ የጡረታ እንትን አገኘሁኝ። እድሜም መጀመሪያ አላገኘውም ነበር። 60 ከሞላ በኋላ ከባድሜ ጦርነት በኋላ ነው የተሰጠኝ። አንድ ስለ ጡረታ ህጉ አለ። የጡረታ ህግ ጡረታ ሰውየው ከመንግስት ጋር ከመከላከያ ጋር ያደረገ የሶሻል ሴኩሪቲ እንትን ነው። ከገንዘቡ ከራሱ ደሞዝ ይቆረጣል። 10 ዓመት ከሞላው የጡረታ መብት አለው። ከ10 ዓመት በታች ግልጋሎት ከሰጠ ኮምፐንሴሽን ተከፍሎት ነው የሚሄደው። አላረጉም፣ ይሄንን አላረጉም። አሁን በደርግ ጊዜ የገባ ወታደር መኮንን ጡረታውን አላገኘም። ኢትስ ኖት ፌር። ጻድቃን ይሄ አይመለከተውም። ይሄን የፖለቲካ ሰዎችን ነው የሚመለከተው። እሱም ባለበት ጊዜ እርግጠኛ ነኝ ይሄንን ነገር አያውቁም። ይሄ በትክክል የተፈጸመ ትክክለኛ ያልሆነ ነገር ነው። እቺንም ደግሞ ታምራት ላይ ነው የጻፋት መመሪያ አለች። እንዲያውም ምርጫም ሁሉ እንዳንመርጥም እንዳንመረጥም ምንድነው መሰለ፣ እኔ በጣም ማዝነው በስሜት የሚሄድ ነገርና በማስተዋል የሚደረግ ነገር የተለየ ነገር ነው። አንድ ሰው ዜጋ ነው። ምናልባት ያ የቀድሞ ሰራዊት በዛን ጊዜ መልሶ ላለመጠቀም
ያለ መተማመን ሊኖር ይችላል። ግን ይደለም ይሄው እኮ ምንም ሳያገኝም ወጥቶም አረበሸም። ፖለቲካው ነው ይሄንን እንትን ያደረገው በወቅቱ ትክክል አይደለም። ምናልባት ዛሬ ያለው መንግስት ወደ ኋላ ተመልክቶ ኢሰባዊ ድርጊት ነው ይሄ የተፈጸመው። ዛሬ እኮ አንድ እኮ መንግስት መስሪያ ቤት ከቀድሞ ሰራዊት መቀጠር አይችልም። በቃ ፔሬድ ማገልገል የሚችሉ ዕውቀት ያላቸው ሰዎች አሉ። እሺ አመሰግናለሁ። ህገ መንግስቱ ህዳር 29 1987 ከረቀቀ በኋላ ያው በአዲስ መልክ ተደራጅቷል ያው እንደሚታወቀውና ያው እርሶም ከነበሩበት ጊዜ ጀምሮ የተደራጀ መጣ ነው ሚሊተሪው። ግን ምን የሚነሳ ነገር አለ? የኢትዮጵያ ወታደር አልነበረም ይሄ በኢህአዴግ ዘመን የነበረው ራሱ። ምክንያቱም ኦህዴድ የራሱ አለው፣ በአዴን የራሱ አለው፣ ህወሓት የራሱ አለው። ስብሰባዎች ይሰበስቧቸዋል እየመጡ። ለዚህ ደግሞ ማስረጃዎች 1993 አካባቢ ባህር ዳር የነበሩ አቶ በረከት ስምኦን የመሩት ስብሰባ በርካቶቹ ይነሳሉና ይሄ ወታደር የኢትዮጵያ ወታደር ነበር ማለት ይቻል ነበር ወይ? እንግዲህ በመጀመሪያ አዲስ አበባን ያው የደርግን የነበረው ጦርነት በውስጣችን ሀገራችን ውስጥ የነበረውን ጦርነት አሸንፈን አዲስ አበባ እንደገባን ሰኔ 24 ላይ የሽግግር መንግስት ቻርተር የጸደቀበት ጉባኤ ተካሄደ። ያኔ የተለያዩ የፖለቲካ ፓርቲዎች እንዲመጡ ተደረገና የሽግግር ወቅት ምክር ቤት ቆመ። ያ የሽግግር ወቅት ምክር ቤት በቻርተሩ ነው የሚመራው። የሀገሪቱን ሉዓላዊነት የማስጠበቅ ዳር ድንበር የማስጠበቅ ስራ ዝም ብሎ ክፍት መተው ስለማይቻል ቀደም ብዬ በገለጽኩት መንገድም የነበረውን ተቋም እንዳለ መጠቀም የለብንም የሚል ውሳኔ ስለነበረ የኢህአዴግ ሰራዊት አሸንፎ የመጣው ሰራዊት የኢህአዴግ ሰራዊት ያኔ እንግዲህ የቲፒኤልኤፍ የኦህዴድ የብአዴን የሚል ሰራዊቶች ነበሩ። በየድርጅቱ ነው የተደራጀው። የሀገር መከላከያ ስራን ኃላፊነት እንዲወስድ ምክር ቤቱ የሽግግር ወቅቱ ምክር ቤት ተስማማ እና ያንን ኃላፊነት ተሰጠን ማለት ነው። ያኔ ሀገሪቱን ሲመራ የነበረው ትልቁ ውሳኔ ሰጪ አካል በነበረው ሁኔታ የተቋቋመው የሽግግር ወቅት ምክር ቤት የሚባለው ነው። በዚህ መሰረት ነው ኃላፊነቱ ለኢህአዴግ የተሰጠው። ይሄ ከተደረገ በኋላ የተሰጠው ታስክ አንደኛ የሀገሪቱን ሰላምና መረጋጋት ማስጠበቅ፣ ሁለተኛ ለሚቀጥለው አገራዊ ሰራዊት የሚሆን የተመቻቸ ሁኔታ ማመቻቸት፣ አገራዊ ሰራዊት እንዲገነባ ሁኔታዎች ማመቻቸት የሚል ነው የነበረው። ከዚህ አንጻር የሀገሪቱን ሰላምና መረጋጋት የማስጠበቅ ስራ ያው ሰራዊት በየአካባቢው የተንቀሳቀሰ ያኔ በተደረገው ነገር ተካሄደ። በሀገራዊ ሰራዊት ከመገንባት አንጻር ቅድም ብዬ እንደገለጽኩት ከቀድሞው ጦር ፖለቲካል በሆኑ ክራይቴሪያዎች አውጥተን ወደ 9000 የሚሆን የቀድሞ ሰራዊት አባል አክቹአሊ በእኔ አመለካከት እኔ ሳየው ያኔ የቀድሞው ጦር ክሪም ሊባሉ የሚችሉ ፍሩንዛ አካዳሚ ለ6 ዓመት ለብዙ ዓመታት የሰለጠኑ በርካታ ሰዎችን አየር ኃይል ላይ ጀነራል ሰለሞን በየነ እየመራው ምድር ኃይል ላይ ደግሞ በተለያዩ አካባቢዎች በተለይ ማሰልጠኛ ተቋማት ላይ ገብተው በስታፍ ስራዎች ላይ ገብተው የአዲሱ ሰራዊት ግንባታ ሂደት እንዲያግዙን አደረግን። ከዛ በኋላ ያው ህገ መንግስቱ ጸድቆ ህዝባዊ መንግስት ከተመረጠ በኋላ እስከዛን ጊዜ ድረስ ሰራዊቱ በየድርጅቶቹ ነው የነበረው። የቲፒኤልኤፍ የብአዴን እንደዚህ የሚባል ከፖለቲካ ድርጅቶቹ ጋር የነበረው ግንኙነት አልተቋረጠም ነበር። ስለዚህ እስከ ሽግግር ወቅት ድረስ የኢህአዴግ ሰራዊት ነው እየተባለ ቢጠራ አፕሮፕሪየት ነው የሚመስለኝ። ምክንያቱም ከፖለቲካ ፓርቲው ጋር የነበረው ግንኙነት አልተቋረጠም ነበር። ኋላ ህገ መንግስቱ ጸድቆ በህገ መንግስቱ መሰረት የተቋቋመ መንግስት ከወጣ በኋላ ግን ሰራዊት ውስጥ የነበርን የፖለቲካ ድርጅት ውስጥ የነበርን ሰዎች እንድንወጣ ተደረገ። ሰራዊቱ ተቀላቀለ። አንድ አገር አቀፍ ሰራዊት የመገንባት ቀደም ብሎ በተቀመጠው ብሉፕሪንት መሰረት መስራት ጀመር። አመሰግናለሁ። እርሶ ላይ አንድ ተጨማሪ ጥያቄ ላንሳና ያኔ እንዳሉኝ
ከህወሓትም ከኦህዴድም ከብአዴንም ወታደሮች መመልመላቸው ምናልባት በዛ ማዕቀፍ ስር መሆናቸው ስህተት ላይሆን ይችላል እንዳመጣጣቸው ማለት ነው። ነገር ግን ከተደራጀም በኋላ እንደውም ወታደሩ የኢህአዴግን ፕሮፓጋንዳ በደንብ አድርጎ ይጠጣ እንደነበረ ይነገራል። እንደ ማሳያነት ለምሳሌ በኢንዶክትሪኔሽን ራሱ ወታደሩ ለምሳሌ አዲስ ራዕይ፣ ወይን የሚባሉ ጋዜጦችን እንዲከታተል እሱኛውን ሳያደርግ ቢቀር ደግሞ የሚገመገምባቸው አግባቦችም እንደነበሩ ይታያል። እና የደርግ ወታደርን ከፖለቲካ የጸዳ አይደለም ብሎ የጣለ አንድ ድርጅት እዚህ ጋር ሲሄን ማድረጉ እንዴት ተመለከቱት እርሶ? እኔ እንግዲህ እያንዳንዷን የተደረገችውን ወይን ተነበበ ያልተነበበን ብሎ አብነት ለመስጠት ሳይሆን በህገ መንግስቱ ማርቀቅ ወቅት አዲሱን ሰራዊት ለመገንባት የምንከተላቸውን መርሆች ክሊርሊ በጉባኤው ላይ አቅርበን ነበር። እኔ ራሴ አቅርቤ ነበር። እዛ ላይ በግልጽ የተቀመጠው ሰራዊቱ ከማንኛውም የፓርቲ ወገንተኝነት ማጽዳት አለብን ብለን ነው ያስቀመጥነው። ይሄ ህገ መንግስቱም ላይ ተቀምጧል። በዛ መሰረት ለመስራት ብዙ ሞክረናል። ይሄኛውን ነው እንደ መነሻ አድርገን የወሰድነው። ይሄን መነሻ በማድረግ የሰራዊቱን የፖለቲካው ግንባታ የሚገነቡ እኔ እስከነበርኩበት ጊዜ ድረስ የተጻፉ ጽሁፎች አሉ፣ አሁንም ይኖራሉ። ይሄ ከማንኛውም የፖለቲካ ፓርቲ ነፃ እንዲሆን፣ ለሲቪሊያን ባለስልጣን ተገዢ እንዲሆን፣ ማንኛውም በምርጫ አሸንፎ የመጣ ኃይል ኢህአዴግም ይሁን ሌላ ለዛ ተገዢ እንዲሆን እኔ ራሴ ለምሳሌ ይህንን የአንድ ፓርቲ ወገንተኝነት ካላጸዳን በስተቀር እዚህ ሀገር መንግስት በተቀያየረ ቁጥር ሰራዊቱን እየጠረግን እያባረርን ሌላ አዲስ ሰራዊት እየገነባን መሄድ ለዚህ ሀገር ትልቅ ሸክም ነው የሚል ፐርሰናል እምነት ያኔም ነበረኝ፣ አሁንም አለኝ። ይሄ ማለት ያለፈ አንዳንድ ነገር አያጋጥምም ማለት አይደለም። አመሰግናለሁ። ጀነራል እርሶ ጋር ልምጣና 1993 ዓመተ ምህረት ላይ የሚኒስትሮች ምክር ቤት አንድ መመሪያ አውጥቶ ነበረ። የመከላከያ አባላት በአዲስ አበባ ከተማ ላይ ቤት የሚሰሩበትን መሬት እንዲያገኙ ማለት ነው። እና እሱኛው መመሪያ ላይ ምን የሚል ነገር ነው የነበረው? በትግሉ ላይ 20 ዓመት የቆየ 20 ዓመት ያገለገለ ሰው ያገኛል። አዲስ አበባ ተወልዶ ያደገ ሰው ደግሞ 10 ዓመት ካገለገለ ያገኛል የሚል ነገር ነበረ። እና እኚህ የቀድሞ ወታደሮች ምን የሚል ነገር ያነሳሉ? ልክ በዚህ በተባለው መንገድ የተወሰነው ቡድን ተጠቀመ፣ ከዛ በኋላ ከእንደገና ደግሞ ቆመ። 10 ዓመት ይሙላቸውና ሁሉም በየክልሉ ደግሞ 10 ዓመት ያገለገለ ይጠቀም የሚል መጣ። እዛም ላይ የተወሰነ ቡድን ተጠቀመ። ወደዛ እድሜ የደረሰ ሰው ደግሞ በመመሪያ ሲቆም ቆመ። እችኛዋ ነጥብ የተወሰነ ቡድን ለመጥቀም ተብሎ የመጣች ናት ይላሉ። ሌላኛው ነገር ደግሞ አያይዘው ምን የሚሉ ሰዎች አሉ? ይሄ ዝርፊያ ወታደሩ የተለየ ብልጽግና ውስጥ የገባው ከዚህ መነሻ ነው ብሎ ይላሉ። እንደው እርሶ ጋር ምን ተጨማሪ ነገር ላድርግ? እንደው በኃይለሥላሴም ዘመን እርሶ ስለሚያውቁ ጀነራሎች ሀብታሞች ነበሩ ወይ በደርግ ጊዜ በኃይለሥላሴ ጊዜ? በዚህኛው ዘመን ጀነራሎች ሀብታም ፎቅ እንዳላቸው ምናምን ነው የምንሰማውና እስቲ ከዚህ ጋር አያይዘው ይመልሱልኝ። ወል እንግዲህ እንዳልከው በጃንሆይ እንጀምርና በጃንሆይ ጊዜ ያው እንትኑም የህዝብ ብዛቱም ትንሽ ነው። ምናልባት እሳቸው በወደቁበት ጊዜ ወደ 25 ሚሊዮን የኢትዮጵያ ህዝብ ነው። ገንዘባችንም ስትሮንግ ነው። ያን ጊዜ 2 ብር ከ50 ሳንቲም ይመነዝራል። ኑሮ በጣም ርካሽ ነው እና ደሞዛችንም አነስተኛም ቢሆን አትሊስት ራስን አስተዳድሮ አንዳንድ ነገር ለማድረግ የሚችል ነው። እኔ በጃንሆይ ጊዜ ማውቃቸው ጀነራሎች በውርስ እንግዲህ አርበኞችም የሆኑ አሉ፣ ጋሻ መሬት የተሰጣቸው ስርዓቱ የሰጣቸው እነዛ በውርስም እንትን ያሉ ነው እንጂ በሰራዊቱ ውስጥ እንትን ብለው ከሰራዊቱ ባገኙት ነገር ከሌም ብለው ነገር የለም። ዛቢል ቤት ጀነራል ከሆኑ እንዲያውም በጃንሆይ ጊዜ አንድ መኪና መርሰዲስ ይሰጣል ለጀነራል አዲስ ተገዝቶ ቁልፍ መኖሪያ ቤት ካለው የቤቱ ፈርኒቸር ለምን የፕሮቶኮል እንትን ማድረግ ስለሆነ ያ እንደዛ ነው። ደርግ የደርግ እንጃ
አንድ ሁለት ሶስት እኔ የምጠቅሳቸውም ሰዎች ምናልባት በዛ ቢል አንድ ቪላ ሊኖራቸው ይችላል። ያንንም በራሳቸው እንደማንም ዜጋ በነገራችን ላይ በደርግም ጊዜ የሆነ በጃኔ ጊዜ መሬት አይሰጥም፣ መመራት ግን መብት ነው። ማንም ይሁን ኤርትራዊም ይሁን የደቡብም ሰው ይሁን የትግራይም ሰው ማንም ተመርቶ ያገኛል። ያ አይከለከልም። ምናልባት መስራት ካልቻለ ከተወሰነ ጊዜ በኋላ አልሰራህም ተብሎ ሊወሰድበት ይችላል እንጂ በደራጎት መልክ ወታደሩን ከሲቪሉ ለይተ የምትሰጠው ነገር የለም። ምናልባት እንግዲህ ሌብነት መቼም ያለ ነገር ነው በዓለም ላይ አንዳንድ እዚህ ደሞዝ ምናምን እንትን የሚሉ ያው ጀነራሎች አይደሉም፣ አንዳንድ መኮንኖች ማስተናገጃ ምናምን ያሉ አንዳንድ ደግሞ ምናምን እየሸጡ ብዛ ቢል እንጃ 100,000 እንኳን የማይሞላ ነገር እንትን ቢሉ ነው እንጂ አሳች ይሄ ነው ብለ እንትን የምትልበት ነገር የለም። ትኩረቱም አቅሙም የጊዜ ውጥረቱም አይፈቅድልህም እንጂ በደርግ ጊዜ። እሺ አመሰግናለሁ። ሌተናንት ጀነራል እርሶ ጋር ለምጣና አሁን በተነሳው ላይ መልስ ይሰጡኛል። አካተው ግን ቅድም አንዴ ያነሷት ነገር ነበረ። ህወሓት ሁሌ የሚታማበት የትግራይ ህዝብ ልጆቹን ጫካ ሰዶ በወቅቱ አስቸጋሪ የነበረውን ስርዓት ሲደመስስ ዋጋ የከፈሉ ወጣቶች እንደነበሩ ይታወቃል። እና ቅድም እርሶም ወደ 30 ምናምን ሺህ የሚቆጠሩትን 3,000 ብር ሰጠን መልሰናል የሚሉ ነገሮች ዊልቸር እጅ እግራቸውን እንኳን አጠው ዊልቸር ሊገዛላቸው እንኳን አልቻለም ህወሓት እየተባለ አሁንም እንደሚያለቅሱ ይታወቃል። እና ምንድነው ህወሓትን የምንነካው እዚህ ቦታ ላይ? እስቲ እንግዲህ የመጀመሪያው እንትን ያው መመሪያው ወጥቷል። እኔ መመሪያው ማውጣት ላይ ነበርኩኝ እና ታሪኩ ብዙ የሚያስፈልግ አይመስለኝም። ያም ሆነ ግን መንግስት ሁለት ውሳኔ ወሰነ። አንደኛው ወደ 50 የሚሆኑ ሰዎች በትጥቅ ትግሉም በወታደርና ስራም ለሚኒስትሮች ቦታ ይሰጥ ስለነበር በመንግስት ውሳኔ መሰረት 50 የሚሆኑ ሲኒየር ኦፊሰሮችም አዲስ አበባ ላይ ቦታ ይሰጣቸው ተባለ። እነዚህን መርጠ አምጣ ተባልኩኝ። መርጠን አስገባን። እኔ የታጋዮች ብቻ ያስገባን አድርጌ አይደለም ማስበው። ከቀድሞ ጦር አባላትም ያኔ እኛ ጋር ሲሰሩ ከነበሩ የራሳቸው ቦታ ያልነበራቸው ልናስገባ ሞክረናል። ከነዚህ ውስጥ አንዱ ማስታውሰው ኮሞዶር ጅኑኑን ነው። የባህር ኃይል እርዳታ ያደርግልን ነበር። ልክ እንደ 50ዎቹ 500 ስኩዌር ሜትር እሱም እንዲሰጠው ተደረገ። ከዛ ውጭ ያለው ግን ከ20 ዓመት በላይ ያገለገለው የትም ቦታ ይሁን የኦሮሞ ይሁን የትግራይ ይሁን የምናምን ተወላጅ ከ20 ዓመት በላይ ያገለገለ አዲስ አበባ ውስጥ የማግኘት መብት ይኖረዋል። 15 ዓመት ያገለገለ በክልል ዋና ከተማ የማግኘት መብት ይኖረዋል። 10 ዓመት ያገለገለ ደግሞ በዞን ዋና ከተማ የማግኘት መብት ይኖረዋል። እነዚህ አራቱ ነበሩ መመሪያዎቹ። ከዚህ ውጭ ሌላ ነገር ማቆ የለም። ምናልባት ይቅርታ እንዲጨምሩበት በዚህ መሰረት እንትን የሚል አለ። እቺኛዋን ሳነሳ ምንድነው ውትድርናው አካባቢ የነበሩ ሰዎች የሚያነሱት ሀሳብ ነውና ለምሳሌ አንድ የተለየ ቡድን ለመጥቀም ታስቦ ነው የሚሉ ሰዎች ምንድነው የሚያነሱት? ለምሳሌ የብአዴንን ምስረታ ያነሳሉ። መቼ ነው የተመሰረተው? 1973 አካባቢ እንደሆነ ይነገራል። ኦህዴድ 1982 ተመሰረተ ይላል። ህወሓት 1967 ተመሰረተ። በዚህ ስንመለከት ይሄ 20 ዓመት የሚባለው ከብአዴን ኤግዛክትሊ 20 ዓመት ይሞላል። የተወሰነ ሰው ሊያገኝ ይችላል። ለምሳሌ ኦህዴድ ላይ በዚህ አቅጣጫ ላይ ኖር ይችላል፣ ሌላም ቦታ ላይ። ስለዚህ ስፔሲፊክ የተደረገው ከዚህ አንፃር ነው፣ ቶሎም ደግሞ የተቋረጠው ከዚህ አንፃር ነው ይላሉ። እኔ አሁን ሰው ተነስቶ ይህን ነገር ሊያነሳ ይችላል። ይሄ መመሪያ ሲወጣ የሶሻል እና ኢኮኖሚ ምክትል ጠቅላይ ሚኒስተርና መከላከያ ሚኒስተር ሆኖ ሲሰራ የነበረው አቶ ተፈራ ዋልዋ ነው። ከሱ ጋር ሆነን ነው ጉዳዩን ያወጣ ነው። የተወሰነ ካት ኦፍ ዴት ያስፈልገን ነበር። እከሌን ከዚህ እናስቀራለን ከሚል ተነስቶ ሳይሆን ለብአዴን የብቻው መመሪያ፣ ለኦህዴድ የብቻው መመሪያ፣ ለቲፒኤልኤፍ ለብቻው መመሪያ የምናወጣ ከሆነ ያስቸግራል። መልካም። ህወሓት ምን ነካው? ወደ ህወሓት ምን ነካው የሚለው ትልቁ መነሻ የነበረው ያኔ አንደኛ ትልቁ መነሻችን የኢትዮጵያ የመከላከያ ሰራዊት ኢትዮጵያን መምሰል አለበት የሚል ነው። ኢትዮጵያን እንዲመስል ከተፈለገ ደግሞ በትግሉ ወቅት ትልቁን ቁጥርና ባርደን የተሸከመው ህወሓት ነው። በሽግግሩ ምክር ቤት
ለሚቀጥለው የሀገር ሰራዊት ግንባታ ሁኔታዎች አመቻቹ የሚል መመሪያ ስለሰጠን ያን ለማመቻቸት እነሱን ማውጣት ነበረብን። ይሄን ካልኩ በኋላ አካላቸው የጎደሉ ወደ ብዙዎቹ ታጋዮች ወደ ዳንሻ ነው የላክናቸው፣ ወደ ዳንሻ የላክናቸው ሰራዊት ከዛ በኋላ ለምን አልተከታተላቸውም የሚለው እኔ እንደ መከላከያ መጠን እኔን የሚመለከት እኔ ዝርዝሩን አላውቀውም ማለት ወደ ዝርዝር ጉዳይ ላለመግባት ህወሓት ምን ነካው የሚለው ግን ህዝቡ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚነሳው ጥያቄ መጀመሪያ ምን ያክል ሰራዊት ጠርጋችሁ መላክ አልነበረባችሁም፣ ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም፣ እኛን መንከባከብ ነበረባችሁ ነው የሚለው። እስከ ቅርብ ጊዜ ድረስ እኮ አካላቸው ጎድሎ የሚጠይቃቸው ሰው አጥተው ያለው ቁስል ብዙ ነው። በአራት አምስት ወጣት የሞተበት፣ ቤት የፈረሰበት፣ እጁ የተቆረጠ፣ አይኑ የጠፋ፣ የሚደግፈው የሌለ እስካሁን ድረስ ያው ቁስል ያልዳነ በርካታ ቁስል ነው ያለው። ለምንድን ነው እንደዚህ የሆነው? በአንድ በኩል ያንን የራሳችንን ቁስል ተሸክመን ከኢትዮጵያ ህዝቦች ጋር በእኩልነት አብረን ለመኖር የተመቻቸ ሁኔታ ይፈጥርልን ይሆናል የሚል አስተሳሰብ ኖሮ ሊሆን ይችላል። ያሰራ አልሰራም ሌላ ጉዳይ ነው፣ ግን ተደርጓል። እስካሁን ድረስ ቁስሉ አልዳነም። ውድ የኢትዮ አዲስ ዴይሊ ቤተሰቦች የአሰብ ወደብ ጉዳይ የኢትዮጵያ ወሳኝ ጥያቄ ላለፉት 3 አስርተ ዓመታት የሀገራችን የፖለቲካ ውይይት ማዕከል ሆኖ ከዕለት ተዕለት አጀንዳችንን ፈጽሞ ተለይቶ የማያውቀው የአሰብ ወደብ ጉዳይ በቅርብ ጊዜያት ግን የአብዛኛው ኢትዮጵያዊ የዘወትር ትኩሳትና ምሬት ሆኗል ብል ማጋነን አይሆንም። በዚህ ወሳኝ ጉዳይ ላይ ከተለያዩ አቅጣጫዎች የሚመነጩ ብዙ አነጋጋሪ ሀሳቦች መላውን ህዝባችንን እያነጋገሩ ነው። በመንግስት በኩል በግልም ሆነ በይፋ የሚሰሙት ንግግሮች አሰብን በፈለገው መንገድ ቢቻል በሰላም ካልሆነ ደግሞ በጉልበትም ቢሆን ማስመለስ አለብን የሚል ማስፈራሪያ የሚመስሉ ወይም ደግሞ ማባበያ የሚቀመስባቸው መልእክቶች እየተደመጡ ነው። ይህ ጉዳይ ከኢትዮጵያ ወሰን አልፎ ዓለም አቀፉ ማህበረሰብ ጭምር እያሳሰበ በመጣበት በዚህ ወቅት እኔም በበኩሌ ትክክል ነው ብዬ የማምንበት ሀሳብ በጽሁፍ መልክ ለሁላችሁም ለኢትዮጵያውያንና ትውልደ ኢትዮጵያውያን በማጋራት ክፍት ለሆነ ውይይት ለመጋበዝ ወስኛለሁ። ጉዳዩን በጥልቀት ለመረዳት እንዲረዳን የተነሱ ያሉትን ዋና ዋና ሀሳቦች በጥያቄ መልክ በማስቀመጥ አስተያየት ብሰጥባቸው የተሻለ ይመስለኛል። ኢትዮጵያ የባህር በር ያስፈልጋታል ወይ የሚለው አንገብጋቢ ጥያቄ የበርካቶችን አእምሮ ያውካል። የባህር በር ለአንድ ሀገር ምንኛ ወሳኝ እንደሆነ ለመረዳት በአገር ብሔር ምስረታ ሂደት ውስጥ የአውሮፓ ሀገሮች ከጎረቤቶቻቸው ጋር ያካሄዱት አውዳሚ ጦርነቶችን ማስታወሱ ብቻ በቂ ማስረጃ ይሆናል። የባህር በር አስፈላጊነት ለሰው ልጅ ኦክሲጅን እንደሚያስፈልገው ባይሆንም እጅግ በጣም ወሳኝ ነው የሚለው አረፍተ ነገር ግን ምን ያህል አንገብጋቢ እንደሆነ በጉልህ ይገልጻል። ሆኖም የባህር በር ማጣት የባህር በር የሌላቸው ሀገሮች በሞትና በህይወት መካከል የሚኖሩ የታመሙ ናቸው ብሎ መደምደም ደግሞ ትክክል አይሆንም። እንዲያውም አንዳንድ የባህር በር አልባ ሀገሮች ከብዙ የባህር በር ካላቸው ሀገራት የበለጠ ብልጽግናን ገንብተው እናገኛቸዋለን። ስዊዘርላንድ፣ ሃንጋሪ፣ ሉክሰምበርግ እና ሊechtenstein የመሰሉ በዓለም የታወቁ ሀብታም ሀገራትን መጥቀሱ ብቻ ለዚህ እውነታ ምስክር ይሆናል። በሌላ በኩል ደግሞ የባህር በር እያላቸው ህዝቦቻቸውን በድህነትና በችግር ውስጥ የሚያኖሩ ብዙ ሀገራትም አሉ። ኤርትራን ለምሳሌ መጥቀስ ይቻላል። ስለዚህ የባህር በር ማጣት ለድህነት ይዳርጋል፣ የባህር በር መኖር ደግሞ አንድን ሀገር በራስ ሰር ሀብታም ያደርጋል የሚለው አጠቃላይ ድምዳሜ ወደ ትክክል ያልሆነ መደምደሚያ ሊያደርሰን ይችላል። ኢትዮጵያ ግን አዎ የባህር በር በእርግጥም ያስፈልጋታል፣ እጅግ በጣም አስፈላጊ ነው። ከ100 ሚሊዮን በላይ ህዝብ ያላትን ሀገር ይዛ ይህንን ሁሉ ህዝብ ለማኖር የሚያስፈልጓትን ወሳኝ እቃዎች፣ መድኃኒት፣ ማዳበሪያ፣ የጦር መሳሪያዎች፣ ነዳጅና ሌሎችም የፍጆታ እቃዎች ለማስገባት ዘላለም ለአንድ ጎረቤት ሀገር ቀረጥ እየከፈለች መኖር በፍጹም ተቀባይነት የለውም። በመሰረቱ የባህር በር የሌላት ሀገር ማለት ዘላለሟ በባህር በሩ ባለቤት መልካም ፍቃድ በአየር እየተነፈሰች እንደመኖር ማለት ነው። በሆነ ምክንያት የባህር በሩ ባለቤት ለምሳሌ ጅቡቲ ብታኮርፍና በሯን ለኢትዮጵያ ብትዘጋ የኢትዮጵያ ኢኮኖሚ መጠነ ሰፊ የሆነ ጥፋት እንደሚያጋጥመው ለመገመት አይከብድም። ይህ ደግሞ ለሀገር ደህንነትና ለህዝብ ኑሮ እጅግ አደገኛ ነው። ስለዚህ ኢትዮጵያ ዘላለም ጅቡቲን እየተለማመጠች ከምትኖር የራሷ የሆነ ለሰላማም ሆነ ለሀገሯ መከላከል የሚረዳትን የባህር በር ማግኘት አለባት።
ስለሆነም የባህር በር ወይም ወደብ አያስፈልጋትም የሚል ኢትዮጵያዊ ካለ ከሃዲ ነው ቢባል የተጋነነ አይሆንም። ለዚህም ነው አቶ መለስ ዜናዊና አብረውት የነበሩት ግብረ አበሮቻቸው አሰብ የኢትዮጵያ አይደለችም ብለው በአደባባይ መውጣታቸው በኢትዮጵያ ታሪክ ውስጥ ለዘላለም እንደ ከሃዲዎች የሚቆጠሩበትን መሰረት የጣለው። ዛሬ ሁላችንም ልንወያይበት የሚገባው ቀዳሚው ጥያቄ ኢትዮጵያ የባህር በር ያስፈልጋታል ወይ የሚለው ሳይሆን ይህን ወሳኝ በር እንዴት ማግኘት አለባት የሚለው ነው። ለዚህ ጥያቄ አጥጋቢ መልስ ለማግኘት እንዲረዳን በአሁኑ ሰዓት እየተነሱ ያሉትን አንዳንድ ግምቶች፣ አስተሳሰቦችና ሀሳቦችን አንስቼ በበኩሌ ትክክል ነው ብዬ የማምንበትን በሚቀጥለው መልኩ ላካፍላችሁ። አሰብ የማን ናት የሚለው ጥያቄ በኢትዮጵያውያን ዘንድ በተለያየ መልኩ እየተነሳና መከራከሪያ የሆነ ነው። ለብዙ ኢትዮጵያውያን የባለቤትነቱ ጉዳይ ግልጽ ቢሆንም አሰብ በዘመናዊ የኢትዮጵያ ታሪክ ውስጥ የተለያዩ ሕጋዊ ባለቤቶች እንደነበሯት ለሰፊው የኢትዮጵያ ሕዝብ ግልጽ ማድረግ አስፈላጊ ይመስለኛል። መጀመሪያ ላይ ሱልጣን ኢብራሂም የተባለው የአፋር መሪ በዓመተ ምህረት 1869 ለሩባቲኖ ለተባለው የጣሊያን የመርከብ ኩባንያ በ6000 ማሪያ ቴሬዛ ስሙን ሸጧት። አሰብ ለመጀመሪያ ጊዜ የወደብ አገልግሎት መስጠት ጀመረች። ከዚያም በዓመተ ምህረት 1882 የጣሊያን መንግስት አሰብን ከኩባንያው ነጥቆ የመንግስት ንብረት አደረጋት። ይህ የጣሊያን መንግስት ውሳኔ ጣሊያን እንደ አንድ ቅኝ ገዢ ሀገር የመጀመሪያ ወደ ኤርትራ ከዚያም ወደ ኢትዮጵያ እግሯን እንድትዘረጋ የረዳት ቁልፍ ድርጊት ተብሎ በታሪክ ባለሙያዎች ዘንድ ይወሳል። ኢትዮጵያ ጣሊያንን ካሸነፈች በኋላ ከ10 ዓመት እንቅስቃሴ በኋላ ኤርትራን ከኢትዮጵያ ጋር በዓመተ ምህረት 1952 በፌዴሬሽን እስካዋሃደችበት ጊዜ ድረስ ማለትም ለ83 ዓመታት ያህል አሰብ የኢትዮጵያ ወደብ አልነበረችም። ከዓመተ ምህረት 1952 እስከ 1993 ለ52 ዓመታት ኤርትራ ነፃነቷን እስካገኘችበት እስከ 1993 ድረስ ደግሞ አሰብ የኢትዮጵያ ወደብና አካል ነበረች። ያለፉት 32 ዓመታት ግን አሰብ የኤርትራ አካል ናት። አንዳንድ የዋሆች ወገኖቻችን የተለያዩ ታሪኮችና ትርክቶችን እየጠቀሱ አሰብ የኢትዮጵያ ነበረች፣ ስለዚህ መልሰን መውሰድ አለብን ሲሉ ይደመጣሉ። በዘመናዊው ዓለም አቀፍ ግንኙነት ልምድ መሰረት አንድ ሀገር የተባበሩት መንግስታት ድርጅት አባል ከሆነበት ቀንና ሰዓት ጀምሮ በሱ የሚጠራውንና በተግባር በራሱ መንግስት አስተዳደር ስር የሆነውን ህዝብና መሬት ሌላ ማንም አካል ሊነካበት አይችልም። ፈረንጆች ዘ ፕሪንሲፕል ኦፍ ቴሪቶሪያል ኢንቴግሪቲ የሚሉት መርህ ይኸው ነው። ይህ መርህ ደግሞ በተባበሩት መንግስታት ድርጅት ቻርተር ውስጥ ግልጽና በማያሻማ መልኩ የተቀመጠ ነው። ዛሬ አሰብ የኤርትራ አካል ስለሆነች ከኤርትራ መንግስት በጎ ፈቃድ ውጪ የማንም ሌላ አካል ልትሆን አትችልም። መንግስታት ግን በህዝባቸው ፈቃድ በተለያዩ ምክንያቶች ለጎረቤት ወዳጅ አገራት የግዛታቸውን አንድ አካል ቆርጠው በስጦታ መልክ ሊሸልሙ ይችላሉ። የሶቪየት ህብረት መንግስት ለምሳሌ የሩሲያና የዩክሬን ህዝቦች የወዳጅነት ስምምነት የተፈራረሙበትን 170ኛ ዓመት ምክንያት በማድረግ በዓመተ ምህረት 1954 ክራይሚያን ከሩሲያ ቆርጦ ለዩክሬን ሰጥቷታል። በወቅቱ ዩክሬን ከሶቪየት ህብረት 52 ሪፐብሊኮች መካከል አንዷ ስለነበረች የሩሲያ ህዝብም የመንግስታቸውን ድርጊት አልተቃወሙም ነበር። አንዳንዶች ወገኖቻችን ደግሞ ወያኔ የህዝብ መንግስት ስላልነበረ ወይም ደግሞ በወቅቱ የሽግግር መንግስት ስለነበረ ለኤርትራ ነፃነት የመፍቀድ መብት አልነበረውም፣ ሊኖረውም አይገባም ሲሉ ይስተዋላል። ይህ ግን ውሃ የማያነሳ ሙግት ነው። በኢትዮጵያ ዘመናዊ ታሪክ ውስጥ ከአጼ ቴዎድሮስ ጀምሮ እስከ ዛሬ ድረስ ሀገራችንን ሲያስተዳድሩና የውጭ ፖሊሲዋን እንደፈለገችው ሲነድፉ የነበሩ መሪዎች በሙሉ በህዝብ የተመረጡ አልነበሩም። ኤርትራ ደግሞ ነፃ የወጣችው በኢትዮጵያ መንግስትና ህዝብ በጎ ፍቃድ ሳይሆን በትግል አሸንፋ ስለሆነ የሽግግሩ መንግስት ወይም ወያኔ ያኔ ከአሸናፊው ከኤርትራ ኃይል ጋር የመደራደር አቅም የነበረው አይመስለኝም። ይሁንና አቶ መለስ በጊዜው ማድረግ የነበረበትና ለማንም ሊገባ በማይችል ምክንያት አሰብ የኢትዮጵያ አይደለችም በማለት ፈንታ ለጊዜው አቅም ስለሌለኝ ኤርትራ ወሰደችብኝ እንጂ አሰብ የኢትዮጵያ ናት፣ ዛሬ ከ120 ሚሊዮን በላይ ህዝብ ያላት ሀገር ይዤ የባህር መውጫ አልባ ሀገር ሆኜ መቀጠል ፍትሃዊ አይደለም ብሎ ለመላው የተባበሩት መንግስታት ድርጅት አባላት ስሞታውን በአደባባይ ቢያሳውቅና ስሞታውን ቢመዘገብ ኑሮ ዛሬም ሆነ መጪው ትውልድ አጋጣሚ ፈቅዶለት ኤርትራን ወግቶ አሰብን ለመውሰድ ቢነሳሳ ታሪካዊ ምክንያት ስላለው ከመላውም ባይሆን የብዙ ሀገሮችን ድጋፍ ሊያገኝ ይችል ነበር። በዛሬው ሁኔታ ግን የኢትዮጵያ መንግስት በዓለም አቀፉ መድረክ ላይ በግልጽ የኔ አይደለችም ብሎ በአደባባይ አውጆ ያስረከባትን ግዛት ወይም አሰብን
ዛሬ በጉልበት ለመውሰድ መሞከር ዓለም አቀፍ ሕግን የሚጥስ ህገወጥነት ይሆናል። ኤርትራ ደግሞ በዓመተ ምህረት 1993 182ኛ የተመድ አባል ሆና ድርጅቱን ከተቀላቀለችበት ጊዜ ጀምሮ ወደድንም ጠላንም ዛሬ ከሌሎች 193 የተባበሩት መንግስታት ድርጅት አባል አገራት ጋር እኩል ሙሉ አባል ሆና የምትኖር ሉዓላዊ ሀገር ናት። ይህችን ሉዓላዊ ሀገር የተፈጠረችው በህጋዊ መንገድ አልነበረም ማለት ወይም ግዛቷን በጉልበት ቆርሶ ለመውሰድ መሞከር ኢትዮጵያ ቃል ገብታ የፈረመችውን የተመድን ቻርተር የሚጥስ ዓለም አቀፋዊ ወንጀል መፈጸም ይሆናል። አንዳንዶች ደግሞ የኢትዮጵያ መንግስት ለኤርትራ መንግስት የሰጣትን እውቅና ማንሳት አለባት ይላሉ። አዎ ኢትዮጵያ አንድን ሀገር የማወቅና እውቅናም የመንሳት መብት አላት። ግን በዓለም አቀፍ ግንኙነት ውስጥ እንኳን እውቅና መንሳት ይቅርና ጊዜያዊ የዲፕሎማሲ ግንኙነትን ማቋረጥ እንኳን እጅግ በጣም ጎጂ ስለሆነ ኢትዮጵያ የፈለገው ይምጣ ብላ ለኤርትራ ሰጣት የነበረውን እውቅና ብታነሳ በኤርትራ ዓለም አቀፋዊ ግንኙነት ላይ አንዳችም አይነት ተጨባጭ ጫና ሊያሳድር አይችልም። ጦርነት መፍትሄ ሊሆን ይችላል ወይ የሚለው ሌላኛው አንገብጋቢ ጥያቄ ነው። ዘመናዊ የዓለም አቀፍ ግንኙነት በመንግስታት መካከል ያለው ግንኙነት በተለይም ከሁለተኛው የዓለም ጦርነት ወዲህና የተባበሩት መንግስታት ድርጅት ከተቋቋመ በኋላ ከፊተኞቹ ግንኙነቶች ሁሉ የሚለየው የአባል ሀገራት ግዛትን አይነኬ ወይም ቴሪቶሪያል ኢንቴግሪቲ በማድረጉና መንግስታት አለመግባባታቸውን በጉልበት ሳይሆን በውይይት እንዲፈቱ የሚል መርህ በማወጁ ነው። አንድ መንግስት ግን የቻርተሩን መርህ ከጣሰና ሌላ ሀገርን ከወረረ የጸጥታው ምክር ቤት የአባል ሀገራትን ጦር አሰባስቦ በወራሪው አገር ላይ በማዝመት የተጣሰውን ሉዓላዊነት መልሶ ሊያስከብር ይችላል። ለምሳሌ በኮሪያና በኮንጎ እንዳስዘመተው አይነት። በተረፈ ግን አንዳንድ ሀገራት በተለይም ሀያላኑ የተመድ አባል ሀገራት ያለ ጸጥታው ምክር ቤት ውሳኔ በደካማ ሀገሮች ጉዳይ ጣልቃ ቢገቡ የአንድ ሀገር ሉዓላዊነት ግን በመርህ ደረጃ ሁሌም እንደተከበረ ነው። የተመድ መርህ አስፈላጊነት እንዳለ ሆኖ አንዳንድ ሀያላን ሀገራት ግን ብሔራዊ ጥቅሜ ተነክቷል ብለው ከማሰብ ደካማ ሀገሮችን ሲወሩ እናያለን። ይህ ግን ህገወጥነት ነው። ጉልበተኞች ስለሆኑ ብቻ ሉዓላዊ ሀገርን መውረራቸው ድርጊታቸውን ህጋዊ አያደርገውም። ኃይለኛ ሰው ደካማውን ሰው ሊገድል ይችላል። ድርጊቱ ግን ህገወጥ ስለሆነ በግድያ ወንጀል ያስከስሳል። በዘመናዊው ዓለም አቀፍ ግንኙነትም ኃይለኛው ሀገር ደካማውን ሲወር በህገወጥነቱ በሌሎች ሀገራት ቢኮነንም ወንጀለኛውን ኃያል ሀገር በተግባር ሊቀጣ የሚችልና ለተወራሪው ሀገር ፍትህ የሚቆም ጥርስ ያለው ዓለም አቀፋዊ የጦር ፍርድ ቤት ስለሌለ ድርጊቱ እየተኮነነም አልፎ አልፎ ከመተግበር አልቆመም። በተለይ ከቅርብ ጊዜ ወዲህ የቻርተሩ ነፍስ አባት ነን ብለው ራሳቸውን የሾሙት አምስቱ ሀያላን ሀገራት ራሳቸው የሀገራቱን ሉዓላዊነት እየጣሱ እንዳሻቸው ብሔራዊ ጥቅማቸውን ሲያስከብሩ ይገኛሉ። አሜሪካ በኢራቅ በሶሪያና በሊቢያ፣ ሩሲያ ደግሞ በዩክሬን የፈጸሙትን ወረራ ማስታወሱ በቂ ይመስለኛል። ታዲያ ኢትዮጵያስ ብሔራዊ ጥቅሟን ለማስጠበቅ ኤርትራን ብትወር ምን ኖር አለበት ብሎ መጠየቅ አግባብ ያለው ይመስላል። አዎ አቅም ካላት ልክ እንደ አሜሪካና ሩሲያ የተመድን መርህ ጥሳ ኤርትራን መውጋት ምናልባትም ደግሞ ለማሸነፍ ትችል ይሆናል። ግን ጦርነትን ማሸነፍና ድልን ማጣጣም የተለያዩ ነገሮች ናቸው። ጦርነትን አሸንፎ የአጭር ጊዜ ዓላማን ከግብ አድርሶ ወደ ኋላ መመለስ ይቻላል። ለምሳሌ በዓመተ ምህረት 1977 የሶማሊያ ወረራ ጊዜ ኢትዮጵያ በሶቪየት ህብረትና በሌሎች ወዳጅ ሀገራት ድጋፍ ወራሪውን ኃይል አሸንፋ ከሀገሯ አባራ ሉዓላዊነቷን አስከብራለች። ዓላማው ወራሪውን ኃይል ድል አድርጎ ወደ ሀገሩ መመለስ ስለሆነ የሶማሊያ ጦር ተሸንፎ ከኢትዮጵያ ከተባረረ በኋላ ህዝባችን እስከዛሬም ድረስ ድሉን ሙሉ በሙሉ እያጣጣመ ነው። ጦርነትን ማሸነፍና ድልን ማጣጣም ማለት እንደዚህ ነው። ዛሬ ኢትዮጵያ ኤርትራን በጦር ሜዳ አሸንፋ አሰብን የመያዝ እድል አገኘችን በል። አሰብ በጉልበት የተወሰደበት የኤርትራ ህዝብና መከላከያ ሰራዊቱ ደግሞ አሸንፈኝ አሰብን ስለወሰድክብኝ ደስ ብሎኛል ብሎ እጁን አጣጥፎ አይቀመጥም። ለመዋጋት ለጊዜው አቅም ባይኖረውም ቀስ በቀስ መደራጀት ይጀምራል። ህዝቡም ደግሞ ለወራሪው የኢትዮጵያ ሰራዊት ቢያንስ በልቡ ጥፋትን መመኘቱን ይቀጥልበታል። ኢትዮጵያ እንግዲህ አሸናፊ ስለሆነች የአሰብ ወደብን ጥቅም ላይ ለማዋል ከዓለም አቀፍ ተቋማት ወይም ወዳጅ ሀገራት ተበድራ ግንባታውን ትጀምራለች። ለግንባታው ስራ ደግሞ መቼም ኤርትራውያን የማይታመኑ በመሆናቸው የቀን ሰራተኞቹን ከኢትዮጵያ አምጥታ ጸጥታው አስተማማኝ ባልሆነ የጦርነት ቀጠና ውስጥ ማመላለስና ማኖር ይኖርባት ነው። ይህ ደግሞ በቋሚነት ሰላምና መረጋጋትን በአካባቢው ለማስፈን ግድ ይላል ማለት ነው። ከዚህ በተጨማሪ
የአካባቢው የአረብ ሀገራት ወገን ለይተው በአንድ በኩል ሳዑዲ አረቢያና ኳታር፣ በሌላ በኩል ደግሞ የኢትዮጵያ የቅርብ ወዳጇ ኤምሬትስ ሆነው ለአካባቢው ጸጥታ ከመቆርቆር የተነሳ የአሰብን ወደብ ብቻ ሳይሆን ቀይ ባህርን እንዳለ በደንብ ሊያጨቀዩት እየተፎካከሩ ነው። ስለዚህ ኢትዮጵያ አሰብን በጉልበት ይዛ ለመቆየት እነዚህም ሁሉ ወዳጅ ያልሆኑ ሀገራትን በዲፕሎማሲያዊ ብቻ ሳይሆን በጦር ሜዳም ገጥማ ማሸነፍ አለባት ማለት ነው። በቅርቡ በትግራይ ጦርነት ወቅት ብዙ 100,000 ወጣቶች አልቀው የወደቀው ኢኮኖሚያችንም ገና ሳያገግም በኦሮሚያና በአማራ ክልል ውስጥ እየተካሄደ ባለው የእርስ በርስ ጦርነት ምክንያት ደግሞ ከሰሜኑ ጦርነት የተረፈው አምራች ኃይል ወጣቱ በየቀኑ የሚማገድበት ኢትዮጵያ ሌላ ዓለም አቀፋዊ ጦርነት ማካሄድ ትችላለች ብሎ መገመት በእርግጥም ይከብዳል። በኔ ግምት ኢትዮጵያ ዛሬ ፍላጎቱ እንጂ ማለትም ዊሽፉል ቲንኪንግ አሰብን በጉልበት ወስዳ ገንብታ ለልማት የሚያደርስ አቅም አላት ብሎ የሚገምት ካለ የፖለቲካ የዋህ አገር ወዳጅ አርበኛ ብቻ ይመስለኛል። የክራይሚያና የአሰብ ጉዳይ ተመሳሳይ ነው የሚለው ጥያቄም መታየት ያለበት ነው። የአሰብና የክራይሚያ ታሪካዊ አመጣጥና ዛሬ ያሉበት ሁኔታ ተመሳሳይነት ያላቸው ቢሆንም ተመሳሳይነታቸው ከልዩነታቸው በታች ነው። በእርግጥም ታሪካዊ ተመሳሳይነት አላቸው። ያም ያህልም ደግሞ ወሳኝ ልዩነቶችም አሏቸው። ክራይሚያ የሩሲያ መንግስት ከቱርክ ኦቶማን ጋር ካደረገው የረጅም ጊዜ ጦርነት በኋላ በዓመተ ምህረት 1783 የሩሲያ ግዛት አካልና የደቡብ ባህር በሯ ሆነች። በወቅቱ የክራይሚያ ነዋሪዎች የእስልምና እምነት ተከታይ የነበሩ የታታር ህዝቦች ሲሆኑ በሂደት ክርስቲያኗ ሩሲያ የራሷን ብሔር ክርስቲያን ዜጎችን በክራይሚያ ስላሰፈረች የነባሩ ህዝብ ቁጥር እየቀነሰ ሄደ። ይባስ ብለው በሁለተኛው የዓለም ጦርነት መጀመሪያ ላይ የክራይሚያ ታታሮች ሂትለርን ይደግፋሉ ብሎ ከማሰብ ስታሊን ታታሮችንና ሌሎች 10 የሩሲያ ብሔር ተወላጅ ያልሆኑትን የሶቪየት ህዝቦችን ወደ ሳይቤሪያ ለጅምላ ግዛት ዳረጋቸው። ሩሲያ ሂትለርን አሸንፋ አውሮፓን ከፋሽስት ነጻ ካደረገች በኋላ በአህጉሩ ከወሰደቻቸው የግዛት ሽግሽጎች አንዱ ታታሮች ምንጊዜም ወደ ክራይሚያ እንዳይመለሱና በእነሱ ፈንታ በግዛቱ ሙሉ የሩሲያና ጥቂት የዩክሬን ብሔር ተወላጆችን ማስፈሯ ነው። ስታሊን ከሞተ ከአንድ ዓመት በኋላ በዓመተ ምህረት 1954 ማለትም ክራይሚያ ለ171 ዓመታት የሩሲያ ግዛት አካል ሆና ከኖረች በኋላ የያኔው የሶቪየት መሪ ክሩሼቭ ራሱን የዩክሬን ብሔር ተወላጅ ነበር። የሩሲያና የዩክሬን ህዝቦች የወዳጅነት ስምምነት የተፈራረሙበትን 300ኛ ዓመት ምክንያት በማድረግ ክራይሚያን ከሩሲያ ቆርጦ ለዩክሬን ሰጠ። ያኔ ዩክሬን ራሷ ከ15 የሶቪየት ህብረት ሪፐብሊኮች አንዷ ስለነበረች ክራይሚያ በውስጥ አስተዳደር ዩክሬን ሪፐብሊክ ስር ትሁን እንጂ ያው የሶቪየት ህብረት አካል ነበረች። የክራይሚያ አስተዳደራዊ መዋቅሯ በዩክሬን ስር ቢሆንም ሶቪየት ህብረትም ሆነች ኋላ ደግሞ የሶቪየት ህብረት ወራሿ የሩሲያ ፌዴሬሽን እስከ ዓመተ ምህረት 2014 ድረስ ወደቡን ለተለያዩ ዓላማዎች መጠቀሟን ለአንድም ቀን አላቋረጠችም ነበር። በዓመተ ምህረት 1991 ሶስቱ የሶቪየት ህብረት ሪፐብሊክ ህዝቦች መሪዎች ማለትም ሩሲያ፣ ዩክሬንና ቤላሩስ ታህሳስ 8 ቀን በዓመተ ምህረት 1991 ሶቪየት ህብረት እንድትፈርስ ሲወስኑ ዩክሬን ክራይሚያን እንደያዘች ነጻ ሀገር ሆና ወጣች። በወቅቱ የነበረው የሩሲያ መሪ ስለ ክራይሚያ በዩክሬን ስር መሆን ምንም አላሳሰበው ነበር። በዩክሬንና ሩሲያ መካከል በተፈጸመው ልዩ ውል መሰረት ሩሲያ ክራይሚያን ለፈለገችው ዓላማ በሊዝ እንድትጠቀምበትና ሩሲያ ደግሞ ጋዝና የነዳጅ ዘይት ለዩክሬን በቅናሽ ዋጋ እንድታቀርብ ተስማምተው ወዳጅነታቸውን ቀጠሉበት። ማርች 18 ቀን በዓመተ ምህረት 2014 ላይ ግን ፑቲን ውሉን አፍርሶ ያለ አንዳች ተኩስ የዩክሬን መከላከያ ሰራዊትን አባሮ ክራይሚያን መልሶ የሩሲያ አካል አደረጋት። እንዴት እንደዚህ በቀላሉ ክራይሚያን የሚያክል ግዛት ቆርጦ የሩሲያ አካል ለማድረግ ቻለ የሚለው ጥያቄ ኢትዮጵያም ለተወሰነ ጊዜ የግዛቱ አካል የነበረውን አሰብን እንደዚሁ በጉልበት መውሰድ ትችላለች ወይም አለባት ለሚሉ ወገኖች ትምህርት ሰጪ ስለሚሆን ለፑቲን ስኬት አስተዋጽኦ ያደረጉትን አንዳንድ ምክንያቶች መጥቀሱ ተገቢ ይመስለኛል። በመጀመሪያ ደረጃ ሩሲያ ከዓለም ሀያላን መንግስታት ምናልባትም በመከላከሉ ረገድ ታላቋ የምድራችን ሀያል አገር ስለነበረች የዩክሬን መከላከያ ሰራዊት በምንም ተአምር ሊገዳደረው ስላልቻለ የነበረው ምርጫ ያለምንም ማንገራገር ግዛቱን ለሩሲያዎች ለቆ መውጣት ብቻ ነበር። ሁለተኛው ምክንያት ደግሞ የሩሲያ ጦር ለዘመናት በክራይሚያና ለጎረቤት ሴቫስቶፖል ወታደራዊ ቤት ሰፍሮ ስለነበር ክራይሚያን ለመውረር ሩሲያ ከሩቅ ቦታ ወታደሮችን ማምጣት አልነበረባትም።
ሶስተኛው ወሳኝ ነጥብ የክራይሚያ ህዝብ ከ85 በመቶ በላይ የሩሲያ ብሔር ተወላጅ ስለነበር የሩሲያ አካል መሆን የዘላለም ህልማቸው ነበርና ሩሲያ ክራይሚያን ስትጠቀልል ወታደሮቹን በደስታ ነበር የተቀበሏቸው። አራተኛው ደግሞ የተባበሩት መንግስታት ድርጅት በማርች በዓመተ ምህረት 2014 ባስተላለፈው የጠቅላላ ጉባኤ ውሳኔ 11 ሀገራት ብቻ ሩሲያን ሲደግፉ 100 ሀገራት ደግሞ የተቃወሙ ቢሆንም ውሳኔው በሩሲያ ላይ አንዳችም ተጽዕኖ ሊያሳድር አልቻለም። በመጨረሻም ሩሲያ ክራይሚያን የራሷ ባደረገች በጥቂት ቀናት ውስጥ ለመላው የክራይሚያ ነዋሪዎች የሩሲያ ዜግነት፣ ፓስፖርት፣ የመንጃ ፈቃድና ሌሎች መታወቂያ ወረቀቶችን ወደ ሩሲያ ዶክመንቶች ቀይራ ያለ አንዳች ችግር ይኸው እስከዛሬ ባለቤትነቷን አስመስክራ ግዛቱን 27ኛ የሩሲያ ሪጂናል አስተዳደር በማድረግ ድሏን እያጣጣመች ትገኛለች። ኢትዮጵያ ግን እንዲሁ በጦርነት አሸነፈች ብንል እንኳ ድሉን የማጣጣም እድሏ ዜሮ ነው ማለት ይቻላል። የክራይሚያ በተለያዩ የታሪክ ወቅቶች በተለያዩ ሀገራት አካል መሆን መጨረሻ ላይ ደግሞ ወደ ታሪካዊ ባለቤቷ ያላንዳች ችግር ተመልሳ መቀላቀሏ ከአሰብ ጉዳይ ጋር የሆነ የሚያመሳስላቸው ነገር ቢኖርም ከሚያመሳስላቸው ይልቅ የሚያለያያቸው የሚያመዝን ይመስለኛል። በሌላ በኩል ደግሞ ኢትዮጵያ ከኤርትራ የተሻለ የመከላከያ ሰራዊት ሊኖራት ቢችልም ኤርትራን ደግፈው ኢትዮጵያን በቀጥታም ሆነ በተዘዋዋሪ ሊወጉ የሚችሉ ብዙ ሀገራት አሉ። በክራይሚያ ምክንያት ዩክሬንን ደግፎ ሩሲያን ሊወጋ የቃጣ ግን አንድም ሀገር አልነበረም። ሁለተኛው ወሳኝ ልዩነት ኢትዮጵያ ለ40 ዓመት አንዳችም እንክብካቤ ያልተደረገለትን ወደብ መጠነ ሰፊ የሆነ ካፒታል አፍሳበት ወደቡን ለጥቅም ማድረስ እጅግ በጣም አዳጋች ይሆናል። ሩሲያ ግን ወደቡን ከቱርኮች ከወሰደችበት ከዓመተ ምህረት 1783 ጀምሮ ያለማቋረጥ ትጠቀምበት ስለነበር አሁን እንደ አዲስ ማልማት አያስፈልጋትም ነበር። ሶስተኛው ልዩነት ሩሲያ የክራይሚያ ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ቀርቦ ውይይት እንዳይደረግበት ወይም ውሳኔን ድምጽን በድምጽ የመሻር ወይም ቬቶ ስልጣን ያላት ሲሆን ኢትዮጵያ ግን ያ አቅም የላትም። አራተኛው ነጥብ ደግሞ ባለፉት ዓመታት በህዳሴ ግድብ ምክንያትና በሰሜኑ ጦርነት ወቅት ኢትዮጵያን ደግፈው የተመድ የጸጥታ ምክር ቤትን ውሳኔ በቬቶ ሲሽሩ የነበሩት ሩሲያና ቻይና በአሰብ ጉዳይ ግን ኢትዮጵያ በጦርነት ኤርትራን ድል አድርጋ አሰብን እንድትቆጣጠር የሚፈቅዱ አይመስለኝም። ይህ ሁሉ ሲደመር በዛሬው አገራዊና ዓለም አቀፋዊ ሁኔታ ኢትዮጵያ ኤርትራን አሸነፋ አሰብን ለመያዝ ብችልም እንኳ ድሉን የማጣጣም እድሏ ግን እጅግ በጣም የመነመነ ነው ብለው መደምደም ይቻላል። ኢትዮጵያ የባህር በርን መልሳ ለማግኘት ምን ማድረግ አለባት የሚለው ቀጣይና ወሳኙ ጥያቄ ነው። አዎ ኢትዮጵያ የባህር በር ያስፈልጋታል። የባህር በሩ መኖር ለሀገራችን እድገት ወሳኝ መሰረት እንደሆነ በጥልቀት የተገነዘብንበት በዚህ ወቅት ዋናውና ቁልፍ ጥያቄው ግን እንዴት አድርጋ ነው ይህን የባህር በር ልታገኝ የሚችለው የሚለው ነው። ለኔ ብቸኛውና አስተማማኙ መንገድ ከኤርትራ ጋር በመልካም ጉርብትናና ወንድማማችነት መንፈስ ተነጋግሮ ሰጥቶ በመቀበል መርህ ላይ የተመሰረተ ዘላቂ ስምምነት ላይ መድረስ ነው ብዬ አጥብቄ አምናለሁ። ኤርትራ ከኢትዮጵያ የምትፈልጋቸው ብዙ ነገሮች አሉ። ኢትዮጵያም ደግሞ እነዚያን የኤርትራን ፍላጎት ሊያሟላ የሚችሉ ብዙ ስጦታዎች አሏት። እነሱም ለጋራ ብልጽግና የሚያገለግሉ በርካታ እድሎች ናቸው። ሩሲያ ለዩክሬን ጋዝና የነዳጅ ዘይት በርካሽ ዋጋ በመስጠት ወደቡን ለመጠቀም እንደቻለችው አይነት እኛም በሌሎች የትብብር መስኮች ወሳኝ ስምምነት መፍጠር እንችላለን። ከሁሉም በላይ ደግሞ አንድ ህዝብ ስለሆንን በምድራችን ካሉት መንግስታት መካከል ከኤርትራ መንግስት ጋር በጋራ ጥቅም ላይ የተመሰረተ መግባባት መፍጠር በጣም የሚቀል ይመስለኛል። ቅንነቱና የወንድማማችነት መንፈሱ ካለ። መደምደሚያ ኢትዮጵያ ከኤርትራ ጋር ተስማምታ የአሰብን በር መጠቀም ብትጀምር ከኢትዮጵያ ባልተናነሰ መልኩ ኤርትራም ትልቅ ተጠቃሚ ትሆናለች። 30 ዓመት ሙሉ አንዳችም ጥቅም ሳይሰጥ የቆየው የአሰብ ወደብ ዛሬ ኢትዮጵያ ከፍተኛ ካፒታልና የሰው ኃይል አፍሳበት ዘመናዊ አድርጋ ለጥቅም ብታውለው ኤርትራም እንደ ህጋዊ ባለቤትነቷ ከወደቡ ዘላቂ ተጠቃሚ ትሆናለች። በቀረጥ መልክ ከኢትዮጵያ በምታገኘው ገቢ የሀገሯን ኢኮኖሚ በከፍተኛ ደረጃ ታሻሽላለች። የኤርትራ ወጣቶች በወደቡ ልማትና አገልግሎት የስራ እድል ያገኛሉ። ሌሎች በርካታ የንግድና የኢንቨስትመንት እድሎችም ይፈጠራሉ።
ስለዚህ የኢትዮጵያን አሰብን በሰላማዊ መንገድ መጠቀም ለኤርትራ 100% ጥቅም እንጂ አንዳችም ጉዳት አያደርስባትም። ይህ እንግዲህ ሁለቱ መንግስታት መርዛማ ንግግራቸውን አቁመው ጥያቄው በቅንነትና በሰላም የሚፈታበት መንገድ ለመፈለግ ፈቃደኛ ከሆኑ ማለት ነው። ኤርትራ ይህ ሁሉ የጋራ ጥቅም ይቅርብኝ ብላ ኢትዮጵያ ለምታቀርብላት የወዳጅነትና የትብብር ጥያቄ በሯን ከዘጋች ደግሞ ያ ሙሉ መብቷ ነውና ኢትዮጵያ ይህንን የኤርትራን የሉዓላዊነት መብት ማክበር ግዴታዋ ነው። በጦርነት አሰብን ወስዶ ለኢትዮጵያ ጠቀሜታ ለማዋል መሞከር ዓለም አቀፋዊ ወንጀል ስለሆነ ኢትዮጵያ በምንም መልኩ በዚያ የጥፋት ጎዳና ለመሄድ ሳይሆን ለመሄድ ማሰብም የለባትም። ስለዚህ ኢትዮጵያ ያላት ቀዳሚውና ህጋዊ ምርጫ ከኤርትራ ጋር ተስማምቶ አሰብን በጋራ ማልማት ነው። ያ ካልተቻለ ደግሞ ከጅቡቲ በተጨማሪ የሌሎች ጎረቤት ሀገራትን ወደብ ለመጠቀም ከባድ ዲፕሎማሲያዊ ጥረት ማድረግ ነው። ይህ በእርግጥም ጥረት የሚጠይቅ ቢሆንም የሚቻልና ዘላቂ መፍትሄ የሚሰጥ ነው። ዋናው ነገር የውጭ ወራሪ ኃይልን ወግቶ ግዛትን ለማስለቀቅ ካልሆነ በስተቀር ጦርነት ምንጊዜም ቢሆን አውዳሚ ነውና በጭራሽ መታሰብ የለበትም። ካለፉት 5 ዓመታት ወዲህ ያስተናገድናቸውና አሁንም እያስተናገድናቸው ያሉት የእርስ በርስ ጦርነቶች ምንኛ አውዳሚና አጥፊ እንደሆኑ በደንብ የገባን ይመስለኛል። ስለዚህ የጦርነት አማራጩ ከኢትዮጵያ መንግስት የመፍትሄ ዝርዝሮች ውስጥ ለዘላለም መፋቅ አለበት ብዬ አጥብቄ አምናለሁ። ቮልቴር እንዳለው ጦርነት ከሁሉም ወንጀሎች የላቀው ነው። ሆኖም ወንጀሉን በፍትህ ሰበብ የማያቀል ወራሪ ግን የለም። አቶ መለስና ግብረ አበሮቹ የኢትዮጵያን መሬት ቆርሰው በህገወጥ መንገድ ለኤርትራ በመስጠታቸው ምክንያት የኢትዮጵያን ጉሮሮ መታነቁ ቢያንገበግበንም እነዚያን ከሃዲዎች ለዘላለም እንዲኮነኑ ማድረግና መጪው ትውልድ ደግሞ ከዚህ የክህደት ስራ ጥሩ ትምህርት ቀስሞ ለወደፊት አንዲት ስንዝር እንኳ የኢትዮጵያ መሬት ተቆርሳ ለሌላ ሀገር እንዳትሰጥና ሉዓላዊነቷ እንዳይደፈር ነቅቶ የመጠበቅ ታሪካዊ ኃላፊነት አለባቸው ብሎ ማሳሰብ እንጂ በህገወጥ መንገድ የተወሰደብንን መሬት በጦርነት ለማስመለስ መሞከር በፍጹም ተቀባይነት የለውም። ከላይ እንዳልኩትም ቅንነቱ የጋራ ጥቅም ማሳደዱና ወንድማማችነት ካለ ሁለቱም መንግስታት ሰላማዊ በሆነ መንገድ አሰብን ለሁለቱም እኩል የሚጠቅም ወደብ ማድረግ ይችላሉ። ይህ ለሁለቱም ህዝቦችና ለመላው ቀጠናው ዘላቂ ሰላምን፣ ብልጽግናና መረጋጋትን ያመጣል።